መከርክልን ጃቢርን ምን መክረዋለሁ? ጥያቄው መልሽ እንጂ የእሱን ጥያቄ የጃቢርን ጥያቄ መልሽ። ጥያቄውን ይቀይርልን ቢያንስ እንኳን ከአመት አመት እንኳን አንዳንድ ነገር ይሻሻላል። ምንም መጀመሪያ ኧረ በጣም እንደውም ጭራሹን ጨማምሮበታል። ራሱ ወደ 20 ነገር ፖይንቶች ምናምን ጨማምሮበታል። እና አንቺ በድሮ ነው የምታውቂው፣ አሁን ጨማምሮበታል ማለት ነው። እግዚአብሔር ልጅ አለው ይላል። ደግሞ ያመጣው ደግሞ እሱ ነው። ልጅ አለው? አዎ ልጁ ነው የመጣው ወይስ እግዚአብሔር ነው የመጣው? ልጁስ ይላል። አሁን ደግሞ ማን ነው? ስለዚህ እግዚአብሔር አልመጣም ማለት ነው። አባትየው አልመጣም ማለት ነው። አይ እግዚአብሔር ነው የመጣው፣ ልጁም እግዚአብሔር ነው። ኦኬ ሁለቱም ነው የመጡት፣ 21ኛው ነው የመጣው። ስለዚህ የቀራል አንድ ይመጣል ያለ እንደዚህ ነው ከሚጠይቀው። በቃ ድንብርብራችሁን ነው የሚያወጣችሁ። ጥያቄው መልሱለት ይልቁንስ። በቃ የሚያስፈልገው እሱ ነው። ማከማት ነው የሚያወራው። ይቀየረልን ጥያቄው እንዴ። አብና ወልድ ሲያወሩ እርስ በርሳቸው ማና አወሩ ነው የሚባሉት? አብና ወልድ ነው አይደለ? ምንና ምን አወሩ? አምላክና አምላክ። ስንት አምላክ ነው ያለው? አንድ እኮ። አንድ ከሆነ አንደኛው ከአንደኛው ጋር ሲያወራ ስንት ይሆናሉ? እግዚአብሔር ቦምቦም የሆነ ጥያቄ እኔ ይመቸኛል በኩሌ። እኔ በጣም ነው አንዳንዴ ቁጭ ብዬ የማዳመጠው ራሱ። ለምን አሪፍ ጥያቄዎች ያመጣል ማለት ነውና እንትን ነው በቃ። አንዳንዴ እኛም ራሳችን ማናስበው ጥያቄ ነው። ቆንጆ ጥያቄዎች ነው። እሱ አሁን ጥቅስ አምጥቶ ኢየሱስ ክርስቶስ አምላክ ነው አይደለም፣ ስላሴ ባይብል ላይ አለ የለም የሚል ክርክር አይከራከራችሁም እናንተ። ከፈለጋችሁ ባይብልም ላይ አድርጉት ምንም ላይ አድርጉት፣ ብቻ ግን ያንን ትምህርታችሁ ትክክል እንዳልሆነ በሚጠይቀው ጥያቄ እንትን ይላል ማለት ነው። አንቺ አሁን ኢየሱስ ክርስቶስ አምላክ ነው ብለሽ ታምኛለሽ አይደለ? አሁን ላይ እንደዛ ምናለሁ። ኦኬ የእግዚአብሔር አባት አለው በመጽሐፍ ቅዱስ? እግዚአብሔር ልጅ አለው ወይስ አባት የለውም? እግዚአብሔር ሲጀመር ልጅም የለውም አባትም የለውም። ግን ኢየሱስ የእግዚአብሔር ልጅ አይደለም? ልጅ አለው፣ የባህሪ ልጅ አለው። ልጅ እግዚአብሔር የባህሪ ልጅ አለው የለውም? አለው። የባህሪ ልጁ ወልድ ማለት ነው። ወልድ ማለት እግዚአብሔር የባህሪ አባት አለው? እንደሱ የሚባል የለም። ካለ ወይስ የለውም ነው? እግዚአብሔር የባህሪ አባት አለው ወይስ የለውም? የለውም። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። እግዚአብሔር ቀጥል ቀጥል። ይሄንን ያዝና ቀጥል። ይሄ ነው ችግሩ። በቃ እናንተ እዚህ ጋር ነው ከባድ ነገር። አባት የለውም ካልሽ እግዚአብሔር አባት የለውም ካልሽ ኢየሱስ እግዚአብሔር አይደለም ማለት ነው። ኢየሱስ ክርስቶስ የባህሪ አባት ማን ነው? የባህሪ አባት ከሌለው ስለዚህ ኢየሱስ ክርስቶስ እግዚአብሔር አይደለም ማለት ነው። በቃ እግዚአብሔር አባት አለ ወይስ የለውም? እንድገምልሽ። ኦኬ አባትማ የለውም ያልተባለ ነገር አልልህም። የለውም ግን ልጅ አለው፣ የባህሪ ልጅ አለው። ገባኝ። እግዚአብሔር ልጅ እንጂ ያለው አባት የለውም ራሱ ማለት ነው። ስለዚህ ያ ልጁ ደግሞ አምላክ ነው። ገባኝ። እግዚአብሔር ልጅ እግዚአብሔር ነው። ስለዚህ እግዚአብሔር አባት ከሌለው ኢየሱስ እግዚአብሔር አይደለም ማለት ነው። እንዴት የእግዚአብሔር ልጅ እግዚአብሔር ነው እያልኩ እኮ። እግዚአብሔር ልጅ እግዚአብሔር ከሆነ እግዚአብሔር አባት አለው ወይ? አባት የለውም። ምንድነው በአባት በቅድመ ያስያዛችሁ እንዴ? እግዚአብሔር አባት ከሌለው ኢየሱስ ግን አባት አለው። ኢየሱስ አባት አለው፣ እግዚአብሔር ግን አባት የለውም። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። እኮ ያው ታውቃለህ መቼም ወይድዬ፣ ይሄ እኮ ያ እንትን ነው ምንድነው የመለኮት አሰራር ነው። እኛ የምንፈላሰፍበት የምናውቅበት ነገር የለንም። ከዛ ሲቀጥል ደግሞ ልጁ ተብሏል። ልጁ ደግሞ ኢየሱስ ነው። ስለዚህ የባህሪ ልጅ ነው፣ እግዚአብሔር ነው እሱ ራሱ። ልጁ ከቀድሞ ጀምሮ አብሮት የነበረው ነው። ምክንያቱም ዮሐንስ ወንጌል ላይ ዓለም ሳይፈጠር በነበረኝ ክብር እንኳን ይላል። ዓለም ሳይፈጠር እንግዲህ እግዚአብሔር በሱ ዘንድ ነበረ። ማን? ወልድ። እንደዛ አይልም። ዮሐንስ ወንጌል 17:5 ላይ ዓለም ሳይፈጠር በነበረኝ ክብር ነው የሚለው። ክብር የነበረኝ ክብር ነው እንጂ የሚለው የነበርኩ እኮ ዓለም ሳይፈጠር ክብር ነው የሚለው። ዓለም ሳይፈጠር በፊትማ አንቺም ተመርጠሻል እኮ፣ ያንቺም ምርጫ ነበር። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት መረጠን ይላል። ያ ማለት ዓለም ሳይፈጠር በፊት አንቺ ነበርሽ ማለት አይደለም። አንቺ የመረጠበት ምርጫ ነበረ ማለት እንጂ አንቺ ነበርሽ ማለት እንዳልሆነ ሁሉ ዮሐንስ ወንጌል 17:5 ላይም ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ ማለት እግዚአብሔር ኢየሱስን የሚያከብርበትን ክብር ዓለም ሳይፈጠር በፊት በመለኮታዊ ቅዱስ ታቅዶት ነበር ማለት እንጂ
ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ነበር የሚለውን ነገር አያሳይም። ዮሐንስ ወንጌል 17:5 ላይ ሐዋርያት ሥራ 3:13 ላይም የአብርሃም የይስሐቅ የያዕቆብ አምላክ ባሪያውን ኢየሱስን አከበረው ይላል። ይሄ ያከበረበት ክብር ዓለም ሳይፈጠር ዘመን ሳይቆጠር በፊት ነበረ ነው፣ ክብሩ ነበረ ነው እንጂ እሱ ነበረ አይልም። ያንን ነው የሚያመለክተው። አሁን እሱ አይደለም ነጥባችን። እግዚአብሔር አባት የለውም ካልሽ እሺ የኢየሱስ አባት ማን ነው? የወልድ አባት አብ አባቱ ነው። የኢየሱስ አባት ማን ነው? አባቱ እኮ አባቴ ይላል። የአባት ማን ነው? አባት ማለት አባትሽ ማን ነው ስትባይ አባት ነው እንደሚመልሱ አብ ነው። ኢየሱስ አብማ አባት ማለት እኮ ነው ትርጉሙ። ሌላ ትርጉም አለው አብ? ኦኬ ትርጉሙ ለካ አባት ማለት ነው። እግዚአብሔር ነው የምንለው ኖ who is the father of Jesus Christ? የኢየሱስ አባት ማን ነው? ስለዚህ the father ብለሽ ነው የምትመልሺው። የኢየሱስ አባት ማን ነው ስለሽ አባት ብለሽ ነው እኮ። ማን ነው የአባት ማን ነው? እግዚአብሔር ነው የምንለው ነው። እንዴት ነው? ስለዚህ እግዚአብሔር ነው የኢየሱስ አባት። እግዚአብሔር ብዙ ቦታ ላይ አለ የኢየሱስ አባት እግዚአብሔር እያለ ብዙ ቦታ ላይ እናገ የኢየሱስ አባት እግዚአብሔር ከሆነ ኢየሱስ አባቱን ነው የራሱ አባት ነው። ኦኬ የራሱ አባት ነው ወይ? እግዚአብሔር ነው ካልሽ የራሱ አባትም ነው ወይ? ኢየሱስ እግዚአብሔር ነው ወይስ እግዚአብሔር ልጅ ነው? በመጽሐፍ ቅዱስ ላይ እግዚአብሔር ነው ካልኩ እኮ አሁን ችግር እኮ ነው። እንዴት ነው አባት በሚለው ነው እኛ የምንይዘው፣ አባት በሚለው ነው የምንናገረው። አለቀ እንዴ? አባት ማን ነው? አባቱ ማን ነው? ራሱ ልጁ እኮ የእግዚአብሔር ልጅ ከተባለ የሚለው አያያዝ ዘርፍ አባቱ እግዚአብሔር መሆኑን ነው የሚያሳየው። አባቱ እግዚአብሔር ከሆነ ኢየሱስ እግዚአብሔር ከሆነ እንደው ሊሰስት ነው የሚሆነው። ኢየሱስ አብም ወልድም ነው ወደሚለው ትምህርት ነው የሚሄደው። ስለዚህ አንድ ምርጫ ነው ያህዌ በቃ አብ አባት እግዚአብሔር አለቀ እንዴ? ከተቀመጠልኝ ውጭ ይሄድ እሱማ ነው እኮ ያህዌ ነው በቃ አብም ወልድም ነው ማለት ነው ኢየሱስ። አብ ያህዌ ነው ወልድ ደግሞ እባክህ እንዳታነካካኝ እኮ ያህዌ አይደለም በሉ። ያህዌ አይደለም ወይ በይና ኢየሱስ የያህዌ ልጅ ነው ብለሽ ኢየሱስ ልጅ ነው ያህዌ ደግሞ አባት ነው። አሁን ልጅየውን አወቅ ነው ኢየሱስ ነው አለን። ግን አባትየው ማን ነው? አብ የምትሉት ማን ነው? ራሱ አብ ማለት ግብር ነው። ወልድ ማለት ግብርን ነው የሚያሳየው፣ የግብር ስም ነው። ወልድ ማለት ስሙ የተጸውዖ ስሙ ኢየሱስ ነው ካልሽ የአብ ደግሞ የተጸውዖ ስሙ መጠሪያ ስሙ ማን ነው? ራሱ አብ የሚለው ነገር የግብር ስም ነው። የአብ የሚባለው ማን ነው? ማን ነው ነው የኛ ጥያቄያችን። እግዚአብሔር ነው ካላችሁ በቃ ኢየሱስ ክርስቶስ እግዚአብሔር አይደለም ማለት ነው። ምክንያቱም አብ ስላልሆነ በቃ እግዚአብሔር ነው የሚሆነው። እንዴ ታዲያ ምን ከዛ ውጭ ምን እንመልስ እንችላለን? ስለዚህ ኢየሱስ አብ ካልሆነ አብ እግዚአብሔር ከሆነ ኢየሱስ እግዚአብሔር አይደለም ማለት ነው። ስላሴ አማኝ ነን። እንደዛ የሚባል ነገር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምን ነን እኮ። ይሁን አንድ አምላክ እኮ አይደለም እኮ። ግን አባትየው ማን ነው? አባትየው ማን ነው? በቃ አባትየው አብ ተብሎ የተጠራው ነው። አብ ተብሎ የተጠራው ወይ ጉድ! እሰይ ሄደ በቃ። አሁን ትክክል ነገር አልተናገረም። ለዛ ነው ያስወጣው። አይ ማሂ ውጣ ውረድ እኮ በዛብሽ ማሂ። ምንድነው ይሄ ሁሉ ግን ውጣ ውረድ ማሂ? አንድ ነገር መስለታ ነው ላነብልሽ፣ አንድ ነገር ላነብልሽ ሮጠሽ ወጣሽ። እስኪ አምላክ ያላችሁን ስላልሰማችሁ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጽ ታፍኗል። አንዴ አሁን አሪፍ ነው። ኡስታዝ ደህና ነው። አንዴ ማስታወቂያ ልስራ እንዴ? አፎን አብሽር ኦርደር አድርጉ እንጂ ምንድነው የስላሴ ሐሳቤ? አብዱ ዝም አልክ እኮ። የሚታተም ኦርደር ያደርጉ ሳያልቅ ይወጣል። የዛሬ 10 ቀን ይወጣል። ማዳና መዳን ግዙ፣ መጽሐፍቶቹን ግዙት። አብዱን ሌላ የስላሴ ሐሳቤም አለ። የወሂድ ራሱ ስለኔ ዙፋንን ትቶ መጣ እንጂ አምላክ ለሱ አባት አለ አምላክ ነው። ኦኬ ኤፌሶን 1:17 ላይ የኢየሱስ አምላክ እያለ ይናገራል ጳውሎስ። የኢየሱስ አምላክ ማን ነው? ኦኬ በዚህ ነገር ከመግባታችን በፊት ከፍጥረት መጀመሪያ ብንነሳ ነው የሚሻለው። መልስልኝና ወደዛ ተገባለህ። ኤፌሶን የኢየሱስ አምላክ ማን ነው? ኤፌሶን 1:17 ኦኬ
አንድ 17 እሺ አንብበው እስቲ ምን ይላል? ጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ ጴጥሮስ ስለ ኤፌሶን ሰዎች ሲናገር ኢየሱስን እንደ አምላክ እየገለጸ እንጂ ለኢየሱስ ሌላ አምላክ አለ እያለ አይደለም። ስማይኔ ለአንብቤ ለኤፌሶን የሚጽፍላቸው ማን ነው? ይሄንን የጻፈላቸው ማን ነው? ጳውሎስ ስለ ኢየሱስ ሲመሰክር ኢየሱስን እንደ አምላክ እየገለጸ እንጂ ለኢየሱስ ሌላ አምላክ አለ እያለ አይደለም። የኢየሱስ አምላክ የሚለው ማንን ነው? ኢየሱስ አምላክ መሆኑን እየገለጠላቸው እኮ ነው ለኤፌሶን ሰዎች። የኢየሱስ አምላክ ነው የሚለው ኢየሱስ አምላክ ነው የሚለው ጥቅሱ ላይ እየሰማይና ምዕራፍ 1:17 ላይ ሲናገር እሺ 1:17 የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ የኢየሱስ አምላክ ነው የሚለው የሚል ነገር አለ። የማን ነው? የማን አምላክ ነው የሚለው የምትለውን ያዝና የማን አምላክ ነው የሚለው አንዱ የአንዱን ቦታ ታክቶ ሊሰራ እንደሚችል የሚወደው ልጄ ይላል እናንተ አላህ ብላችሁ ብቻ አንድ ነው እሱ የምናመልከው አምላካችን አንድ ነው ብላችሁ የምታመልከው የጠየቅኩህን መልስልኝ። የኢየሱስ አምላክ የተባለው ማን ነው የሚል ነገር አለ። ኢየሱስ አምላክ ነው እንጂ የሚለው የኢየሱስ አምላክ አይልም ነው ያልከው። ኢየሱስ አምላክ ነው የሚለው ወይስ የኢየሱስ አምላክ ነው የሚለው? አንተ አንድን መስመር ይዘህ እየሄድክ ነህ እንጂ አውዱን አላነበብኩም። ይገባሃል? ችግር የለውም። አውዱን ስጠይቅህ ታነበዋል። እንደዛ አይነት ነገር ከፈለክ ከቁጥር አንጀምር አንብብ። ብዙ ነገር እዚህ ተደብቆ በአንድ መስመር ላይ ልንረዳ የተደበቀ ነገር የለም። እሱን መልስና ወደ አውዱ ከፈለክ ትሄዳለህ። ኦኬ ስለ ኢየሱስ አምላክ አለሽ ባለ ሂድ ቀጥል። አምላኩ ማን ነው? አምላኩ እግዚአብሔር ነው። ምን ማለት ነው አምላኩ ማለት? እኛ በስላሴ ቢታምንም ባታምንም አንድ በስራው ሶስት አምላክ በአካሉ ሶስት አምላክ በስራው አንድ አምላክ እንዳለ ነው የምናምነው። በአካሉ ስንት አምላክ? በአካሉ አንድ አምላክ በስራው ሶስት በአብ ወልድና መንፈስ ቅዱስ በስራው ስንት አምላክ ነው? በአካሉ ስንት ነው? በአካሉ ስንት አምላክ ነው? በአካሉ ሶስት መንፈስ ቅዱስ በአካሉ አብ ወልድና መንፈስ ቅዱስ በአካሉ ሶስት በስራው አንድ። አውራስቲ ምንም የሚያጣድፍ ነገር የለም። በአካሉ ስንት አምላክ ነው? በአካሉ ስንት አምላክ ነው? ኦኬ ሶሪ ኦኬ አንተ አንድን መስመር ይዘህ በጣም እየሄድክና ኖ አታስወጣ። አላስወጣም። እውቀት ስለበዛ ትንሽ እንትን ይላል። ለምሳሌ አይል የመዳናችንና የይሁዳ መንገድ ነው። ስለ ሃይማኖት አይደለም እያወራን ያለ ነው። አይሚት አድርገህ ተቀመጥ። በቃ ችግር የለውም። በቃ እንግዳ አሁን ለዛሬ እንግዳ አሁን መወያየት አይጠበቅም። አናግራኝ እንጂ ለምን እየሄድክ ነው? አንተ እኮ የማያውቁትን ሴቶቹን ብቻ አስገብተህ ከሚያወራ ተረጋጋ ነበረና እንትን አለ ሚት አድርገውና ችግር የለም ያዳምጥ ራሱ። እንግዳ ሆነህ እንኳን ተቀመጥ እያለህ ያስቸገርክ ነው። ሴቶቹን ነው የምታወራው አለ። በቃ ኢየሱስ ካላወራው እዚህ ጋር መቀመጥ ለኔ አይመቸኝማ። እሺ ምን መልካም ጊዜ ይሁንልህ። መሄድ ነው አታላ አቶ እየመለስክ አይደለም ይሳኮርዬ። አንደኛ እየገባህ አይደለም ጥያቄውና ብዙም እንትን የለም እና ይቅርብህ ነው በቃ ጀስት ተማር ቁጭ ብለህ ተማር ነው የምንለው። አይ ካልክ ደግሞ ታች ሆነህም ማዳመጥ ትችላለህ፣ ችግር የለውም። አንተ ደግሞ በጣም እየፈጠንክ ነህ። መጽሐፍ የእግዚአብሔር ቃል ሲናገር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ መልካችንና እንደ አምሳላችን እንፍጠር እናንተ የምታመልኩት አምላክ እንደዚህ ይላል። ማን ነው ባዩ ማን ነው? ዘፍጥረት 1:26 ላይ እናንተ አላህ ብላችሁ የምታመልኩት ያ አንድ አምላክ የምትሉት እግዚአብሔርም ይላል።
እግዚአብሔርም አለ ነው የሚለውና የትኛው እግዚአብሔር ነው? ለማን ነው ያለው? ይስሐቅ ይቅርታ ይስሐቅ በደንብ የምትጠቀምበት ነው። ዝም ብለህ አድምጥ ትንሽ አይቶ በቃ ሰን ልጁ እንዲያወራ አስገብታችሁ ደግሞ ዝም ብላ ተቀመጥ ማለት ምንድን ነው? አይ እንትን አይደለም። ያው ሰው በሰውነቱ ይከበራል። ግን ይስሐቅ በደንብ የምትጠቀምበት ቤት ነው። ስለዚህ ተረጋግተህ ጠይቅ፣ ተረጋግተህ ይመልስልሃል። ምንድነው ያንተ ቅር ያለ? ና ዝም ብለህ ተቀመጥ ስሎ እኮ ነው። ዝም ብዬ አይደለማ ያለኝን እውነታና አይ እሱ ማለት እኮ ማውረድ እኮ ይችላሉ፣ ግን አንተን ለመጥቀም ችግር የለውም እስክትረዳ ድረስ ተረጋግተህ ተቀመጥ ነው። ስለዚህ አንተ መጠየቅ የምትፈልገው በግልጽ ጠይቅ። እኔ እኮ ጠይቄዋለሁ። ኡስታዝ ዋሂድ ጥሩ አስተማሪ ነው። ቅን በሆነ ልቦና ጠይቀው፣ የሚነግርህ ደግሞ በቅንነት ተቀበለው። እውነት ከሆነ ተቀበለው። ምንም ከየትም የምጣ እውነት ተቀበላት። እውነት ተቋርጣል። ጋዲዝ እውነት ናት። ምንም እንትን አትበል። ስለዚህ በቅንነት ጠይቀው፣ እሱም በቅንነት ይመልስልሃል። የሚሰጥህ አሁን ቀጥል። አይ ኢየሱስ አምላክ ነው የሚለው እንጂ ኢየሱስ አምላክ የለውም አለ። ኤፌሶን 1:17 ላይ ስንጠቅስለት የኢየሱስ አምላክ የሚለውን ኢየሱስ አምላክ ነው ብሎ የሚለው እንጂ ኢየሱስ አምላክ አይልም ብሎ ሲለኝ ነው በቃ ከዛ በኋላ ተስፋ የቆረጥኩት። በጣም ተስፋ ቆረጥኩኝ። የሚለውን አገናዛቢ ዘርፍ እንኳን ለማስረዳት ይከብዳል፣ ከበደኝ። አይ ኡስታዚ ምን መሰለ፣ አንድ ነገር አለ ማለት እኔ በምን አምናለሁ መሰለ፣ እኔ አሁን ያንተ አስተምሮ በጣም ከመወድለት ነገር ባይብል መሰረት አድርገህ ነው እያስተማርክ ያለውን ነገር ነው። የሌለ ነገር አላመጣህም፣ ከየትም አላመጣህም። ያለውን ነገር ነው እየተነተንክ ያለ። በሌላ ቦታ ደግሞ ያ በሌላ መንገድ ተተርጉሞ ሌላ ቅርጽ እንዲይዝ ተደርጎ ሊሆን ይችላል በእንደዛ አረዳድና ባጭሩ እኔ ያው የምታደምጡም እዚህ ያላችሁም ምንም በቅንነት ብታደምጡና በቅንነት ብትጠይቁ ትጠቀማላችሁ ነው የምለው። ኡስታዝ ዋሂድ ግን ከሌላ ያመጣው ነገር የለም፣ ከመጽሐፍ ቅዱስ ነው። ስለዚህ በቅንነት ይኖረን ነው ባጭሩ። ኦኬ ቴንክ ዩ ጋዲዝም። ኦኬ ሌላ ክርስቲያን ካለ አስገቡና እንትን በሉ፣ እኔም ልውጣ። ሐሰን ትቆያለህ? አዎ እኔ ቆያለሁ። ኡስታዝ እንትወጣ ነው። እናንተ ቀጥሉ። አሁን ይልጣ። ጀዛከላሁ ኸይረ ጀዛ። አላህ ይጠብቅህ ወያኩሙላ። አላህ እድሜን አርዝሞ እኛን የምንጠቀም እንዲሁም ትውልድ የሚጠቀም ያድርግህ ኢንሻአላህ። አሚን አሚን አሚን። ፓስተራችን ጀዛከላሁ ኸይረን ጀዛ። እናመሰግናለን ኡስታዝ ዋሂድ፣ አመሰግናለሁ። ፓስተር ስለሞ ግራ እንዳይገባቸው ያው ትርጉሙን ነገራቸው። ፓስተር ማለት ፓስተራችን ነው። ፓስተር ሐሰን ነው። ዛህራም ፓስተራችን ናት፣ የሴት ፓስተር ናት። መልካም ኡስታዛችን ጋዲዝም አቤት። እስኪ እስካሁን በተወራው ነገር ላይ የታዘብከውን ነገር ጠቅለል አድርገህ አንድ ነገር በለን እስኪ። አይ ማለት ኡስታዝ ዋሂድ በጣም የምወደው አስተማሪ ነው። በእውነት ነው የምነግርህ። ማለት በጣም ትሁት ነው በጣም እና ደግሞ ሁለንተናዊ የሆነ እውቀት አለው። እኔ እስላማዊ ዳዕዋ ከሚያደርጉ ሰዎች ውስጥ አንዱ በጣም ከምወደው ዶክተር ዛኪር ነውና ያው እኔ ኡስታዝ ዋሂድ ደግሞ የኢትዮጵያ ዶክተር ዛኪር ነው የምለው። የኢትዮጵያ ዶክተር ዛኪር ነው ኡስታዝ ዋሂድ። በጣም ሁለንተናዊ የሆነ እውቀት አለው። ሆሊስቲክ ነው ማለት የሆነ በአንድ ነገር ላይ የታጠረ ሰው አይደለም። ስለዚህ ከሱ ብዙ ነገር መማር እንዳለብኝ ወስጃለሁ። ይሄ ነው። ሁለተኛ ደግሞ መጽሐፍ ቅዱስን መሰረት አድርጎ ነው እያወራ ያለ እየተናገረ ያለ። ስለዚህ መጽሐፍ ቅዱስ ደግሞ ምንም አንድ የሌለ ነገር ልታስቀምጥለት አትችልም።
ያለ ከሆነ ደግሞ መቀበል አስፈላጊ ነው ብዬ ነው የማምነው። ይሄ ነው የተረዳሁት። ጥሩ ወንድም ጃቢር ቪዲዮ ለቅቄያለሁ ብሏል። ቪዲዮውን ታፕ ሼር ሊንክ እያረጋችሁ መደረግ ያለበትን ነገር እያረጋችሁ ለትውልድ እንዲዳረስ ለሰዎች እንዲዳረስ የድርሻችሁን ተወጡ እላለሁኝ። ጥያቄ ያላችሁ ካላችሁ መግባት ትችላላችሁ፣ ወይም እንወያያለን የምትሉ ካላችሁ እናንተም ጥያቄ ጠይቃችሁ እንደኛ እንደራሳችን እምነት ልንመልስ፣ እኛም ደግሞ ጥያቄ ጠይቀናችሁ እንደ እምነታችሁ ልትመልሱ የምትችሉ ካላችሁ መግባት ትችላላችሁ። አስገባለሁ ሰው ማለት ነው። ጃቢር ስለ ቪዲዮው ነገራቸው። ቆይ ሪኩዌስት የላካችሁ ማለት ነው። ሪኩዌስት ልካችሁ ረስታችሁት ነው ወይስ ሳስገባችሁ በጣም የሚረብሽ ድምፅ አለ? እሺ ጥያቄ ሙስሊሞች መሆናችሁ ጥያቄ ያላችሁ ልጆች ካላችሁ መግባት ትችላላችሁ። ባለን እውቀት ለመመለስ እንሞክራለን። እንደነ ኡስታዝ ያክል እውቀት ባይኖርና ማለት ነው። ሪኩዌስት ልካችሁ አትርሱ። ሪኩዌስት መላካችሁን ልክ ስናስገባችሁ ሚዩት ካልተደረገ እንደገባችሁ ሚዩት የማታደርጉ ከሆነ ብዙ ወሬ ይሰማል። ራሱ ሚስጥራችሁ ራሱ እዚህ ጋር ሊሰማ ይችላል። ሰላም አለይኩም። ስለዚህ ተጠንቀቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወንድም? ደህና ነኝ አልሐምዱሊላህ። እኔ እንኳን ጥያቄ ነበረኝ፣ የፈተዋ ጥያቄ ነው። ይቅርታ፣ የፈተዋ ጥያቄ እውቀቱ ስለሌለና እናስተናግድን። ኦኬ እሺ፣ ጀዛኩሙላህ ኸይር። አብሽሩ ሄቴ ፈትዋ ያልሆነ ጥያቄ ከሆነ ያልሆነ ጥያቄ እንኳን የለኝም፣ ግን አስተያየት እንደው የአንድ አስተያየት ልበለው። ያው እናንተን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ፣ ከጎናችሁ ነን። በርቱልን። ወላሂ እኔ ምን ልበላችሁ፣ የዲኑ አንድ እንትን ናችሁ እናንተ፣ ጥንካሬዎቻችን ሆናችኋልና በጣም እንወዳችኋለን። ኑሩልን። አላህ ያክብራችሁ፣ አላህ ይጠብቃችሁ። ጀዛከላሁ ኸይር። አላህ አብልጦ እናንተን ይወደዳችሁ። እዚህ ጋር ታፕ ታፕ ሸር ኮፒ ሊንክ እያደረጋችሁ ውይይቱ ሰላማዊና የተሳለጠ የምታደርጉት ጥረት መርሐባ እናመሰግናለን። ጀዛከላሁ። አላህ አብልጦ ይወደዳችሁ። ጋዛ ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር፣ ግን ጥያቄው ከኔ ሳይሆን ከሌላ እምነት ነው። ችግር የለም። ጥያቄውን እንስማውና እውቀቱ ካለን እንመልሳለን። እውቀቱ ከሌለን የእምነቱ ተከታዮች ካሉ ሰምተው ጥያቄውን እመልሳለሁ የሚል ሰው ካለ አስገባለሁ። ቀጥይ። አይ የጠየቀኝ ጥያቄው የሚጠየቀው እስላም ነው፣ የሚጠይቀው ግን ሌላ እምነት ነው። ችግር የለም። እንስማው እስኪ። እንትን ነበር ጥያቄው ኢየሱስ ክርስቶስ ጌታ ነው ወይስ አይደለም በሚለው ላይ አውርተን ማለት ነው። እኔ ኢየሱስ ጌታ አይደለም የሚለውን ነበር የነገርኳት። እናም እሱ ጌታ እንዳልሆነ ደግሞ ምስክር አውጥቼላት ነበር ከሱረቱል በቀራ ላይ ማለት ነው። እና እንትን አለችኝ፣ ጅብሪል አለይሂ ሰላም መጥቶ ለረሱል ሰለላሁ ዐለይሂ ወሰለም እኔ ከአላህ ነው ያመጣሁልህ ቁርአን፣ አላህ ነው ወደ አንተ የላከኝ ያለውን ቦታ አምጪልኝ ነበር ያለችኝ። እና ያንን ቦታ ደግሞ እኔ ስላነበብኩት አላውቅም ነበር እና ያንን ቦታ እንድትነግሩኝና ለእሷ ለመናገር ፈልጌ ነው። ኦኬ እስኪ መጀመሪያ ኢየሱስ ጌታ ነው ብላለችኝ፣ አንቺ ደግሞ አይደለም ብለሽ አልሻት። አሁን እንደዛ ነው ያልኳት። ኢየሱስ ክርስቶስ ጌታ ሳይሆን የአላህ መልእክተኛ ነው ያልኳት። ከሱረቱል በቅራ ላይ አላህ መልእክተኛ እንደሆነ መልእክተኛ አድርጎ እንደላከውና ሁሉንም ነገር እንዳዘዘው አንብቤላት ነበር ማለት ነው። ከዛም በኋላ ያለችኝ እሺ እሱ ይሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ቁርአን አላህ መስጠቱን በምን አወቅሽ? ጅብሪል እንደሆነ ደግሞ በምን አወቅሽ? ፌክ ሆኖ የኛን ገብርኤልን ተጠቅሞ እንትን ሊል ስለሚችል ጅብሪል ዐለይሂ ሰላም እኔ ነኝ ያመጣው ከአላህ ላይ ነው ያመጣው፣ ልክ ይህንን ቁርአን ከአላህ ነው የተላከው ያለውን ቦታ ለመሐመድ ያለውን ቦታ ተሰይንትሻለሽ ነበር ያለችኝ። ግን በዛን ጊዜ ደግሞ ስላላነበብኩኝ አንብቤ ሌላ ጊዜ ላመጣልሽ እችላለሁ ጊዜ ስጪ ነበር ያልኳት።
አብሽሪ። በመጀመሪያ ደረጃ ጅብሪል ማለት ገብርኤል ማለት ነው። በአማርኛ ገብርኤል ብለን የምንለው በአረበኛ ጅብሪል ነው። ሁለት ማንነት የለም። ገብርኤል ስትባሉ ጅብሪል ነው፣ ጅብሪል ስትባሉ ገብርኤል ነው። ምንም ልዩነት የለውም። እነሱ ጋር ለምሳሌ ማርያም መልአኩ ገብርኤል ድንግል ማርያምን መጥቶ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ሲያበስራት እኛ ይሄንን ነገር በእምነት ነው የምንቀበለው። ገብቶሻል እንጂ ለማርያም መጥቶ ሲነግራት ምስክር አምጡ ወይም እኔ ከአምላክ የተላኩኝ ነኝ ብሎ ነግሯታል አልነገራትም የሚለው ሙግት ውስጥ እንደ አማኝ ይሄ ተው ይቅርባችሁ። ነገር ግን እኛ በእስልምና ራሱ ጅብሪል በሐዲስም ሆነ በቁርአን መልአክ ጅብሪል እንደሆነ መጽሐፉን አንብቦ ራሱ እንረዳለን ነው። በቃ መልአክ ካልሆነ ማን ሊሆን ይችላል ነው። ለምሳሌ መልአኩ ካልሆነ ማን ሊሆን ይችላል? ለምሳሌ አእምሯቸው ውስጥ የሚያስቡት እነሱ ከመልአክ ተቃራኒ የሆነ ጋኔን ወይም ሰይጣን ነው ብለው ቢሉ እንኳን እሺ ይሄ ሰይጣን ነው ተብሎ ቢባል እንኳን ሰይጣን ጥሩ ነገር ያስተምራል? ለነቢዩ ሙሐመድ ቢያስተምራቸው ቢባል ጥሩ ነገር ያስተምራቸዋል? አንድ አምላክን ተገዙ፣ አንድ አምላክን አምልኩ ብሎ ያስተምራል? ዝምድናን ቀጥሉ። ምን አልሽኝ? ይቅርታ ቀጥሉ እያለ አያስተምርም። ስለዚህ ከሐዲስም ከቁርአንም ማምጣት እንደሚቻል መልሽለት። በመጀመሪያ ምን አይነት አስተምህሮት ያስተምራል ነው ቁም ነገር፣ እሱን መመለስ አለበት። እንትን አለኝ እኔ በኦሮምኛ ነበር ያወራ ነው። እኔ ኦሮምኛ ተፍሲር አለኝ ቁርአን ማለት ነው አፑን እና እሱ ጅብሪል አለይሂ ሰላም የአላህ መልአክ እንደሆነና ጥሩንም ነገር ከአላህ አምጥቶ ለረሱል ሰለላሁ ዐለይሂ ወሰለም ሲያስተምራቸው እንደነበረ ነገርኳት። ግን አለችኝ እሺ እሱን ይሁን ግን አለችኝ የትኛው ምዕራፍ ላይ ነው እኔ ከአላህ ላይ ነው ያመጣሁት ይሄ የአላህ ቃል ነው ብሎ የተናገረበትን አያና ቦታውን ንገሪ ነበር ያለችኝ። እሱን ነበር እንትን እኔ አላውቅም አንብቤ ከኔ በላይ የሚያውቁትን እኔ ምንም አላውቅም ብዙ ከኔ በላይ የሚያውቁትን ጠይቄ እነግርሻለሁ ነበር ያልኳት። እና ደግሞ ቦታውን ብትነግሩኝና ምን ብጽፍ ደስ ይለኛል እና አንደኛ ውስጡን ገብቼ ማየት ይችላል። ሐሳቤ ግልጽ ነው። አንዴ ግልጽ ነው። ሰው ላስገባ እንደ ስራ ቦታ ስለሆንኩኝ ወጣ ገባ እያልኩ ማነበው የቢንታኒ አንዴ ግባ። ቀጥሉ እናንተ አሌክስ አንዴ ቀጥሉ። አሌክስ ወይም የሚመቻችሁ ከሆነ ቀጥሉ።